የፌዴሬሽን ምክር ቤት ውሳኔ ተከትሎ በሀገሪቱ ብሔራዊ ምርጫ ቦርድ በኩል የተላለፈውን ውሳኔ የሚቃወሙ በተለያዩ ትግራይ ከተሞች ሰላማዊ ሰልፎች ተካሄዱ። በመቀለ ከተማ በተካሄደው ሰላማዊ ሰልፍ ተገኝተው መልእክታቸውን ያስተላለፉት የትግራይ ጊዜያዊ አስተዳደር ፕሬዚዳንት ጄኔራል ታደሰ ወረደ የትግራይ ሉዓላዊ ግዛትና የተፈናቃዮችን የመመለስ ጉዳይ የትግራይ ሕዝብ የህልውና ጉዳይ መሆኑን ገልጸዋል። ሉዓላዊ ወሰናት ትግራይ ምኽባርን መምላስ ተማዛወልትን የትግራይ ሉዓላዊ ግዛት ማስከበርና ተፈናቃዮች ወደ ቀያቸው መመለስ የማይነጣጠል ፍጹም የማይለያይ ጉዳይ ነው። ሁለቱም ጉዳዮች በትግራይ ለተካሄደው ጄኖሳይዳዊ ጦርነት ምክንያት አልነበሩም፣ ጦርነቱ የወለደውን ችግር እንጂ። ይህንን ጉዳይ ለመፍታትም ላለፉት 3 ዓመታት የተደረጉ ጥረቶች በተለያዩ ምክንያት ሲወሳሰቡ ቆይተዋል። አሁንም ቢሆን በነበሩ ጅምር ሂደቶች ከጸለምቲ አዳዲስ ተፈናቃዮች ዳግም መመለስ ጀምረዋል። ይህንን ጉዳይ መለስ ብለን ስናየው የጸለምቲ ልምድ አይተህ በዚህ አካሄድ ተፈናቃዮች መመለስ የማይቻል መሆኑን ነው የተገነዘብነው። የትግራይ ህጋዊ ግዛት በተመለከተ በፌዴሬሽን ምክር ቤትና በሀገሪቱ ብሔራዊ ምርጫ ቦርድ በኩል የተላለፈውን ውሳኔ አግባብ የለውም ያሉት ፕሬዚዳንት ታደሰ ወረደ የትግራይ ግዛታዊ አንድነት ማስጠበቅና ተፈናቃዮችን ወደ ቀያቸው መመለስ አስቸኳይ ፖለቲካዊ መፍትሄ የሚሻ ጉዳይ ነውም ብለዋል። ዚያት ካሊ መልክዕ ንምትሓዝን ዝተፈላለዩ ምክንያታት ናቀረቡ ጸኒሖም እዮም። ይህንን በተለየ መልክ ለማስያዝ የተለያዩ ስራዎች ሲካሄዱ መጥተዋል። አሁን ደግሞ የፌዴሬሽን ምክር ቤት ውሳኔን ተከትሎ የሀገሪቱ ብሔራዊ ምርጫ ቦርድ በኩል የተላለፈው ውሳኔም አለ። ይህ ጉዳይ የህግም ይሁን የፌዴሬሽን ምክር ቤት ጉዳይም አይደለም። በተጨማሪ የምርጫ ቦርድ ጉዳይም አይደለም። ጥያቄው ፖለቲካዊና ጦርነቱ የወለደው ስለሆነ መፍትሄውም እንዲሁ የማያዳግም ፖለቲካዊ መፍትሄ መስጠት ብቻ ነው። በፖለቲካና ሰላማዊ መፍትሄ የሚፈታበትን ሁኔታ ለመፍጠር ሁሉም አይነት ጥረት በማድረግ ችግሩን በዘላቂነትና በሰላማዊ መንገድ የምንፈታበት ሁኔታ መፍጠር ይገባል። በትግራይ ህዝብና መንግስት በኩል ያሉትን ችግሮች በሰላማዊ መንገድ ለመፍታት ሁሉም አይነት ጥረቶች እየተደረጉ ነው ያሉት ፕሬዚዳንት ታደሰ ወረደ የፌዴራል መንግስትም የትግራይን መሬት መቆራረስና የኃይል እንቅስቃሴዎች እንዲያቆምም ጠይቀዋል። ሓደገኛ ዝኾነ ውሳነ ከምርሕ እንተኽኢሉ ድማ አደገኛ የሆነ ውሳኔ ነው። ጦርነቱ ከመጀመሩ በፊት ለማስቆም ብዙ አማራጮች አሉ። ጦርነት ለማስቆም ሁሉም አይነቶች ጥረት መደረግ አለበት። ከተጀመሩ ለማስቆም ግን በጣም ከባድ ነው። በአካባቢያችን ያለው የኃይል መሰባሰብና ዳግም ወደ ጦርነት ለመግባት የሚመስል ዝግጅት ሰከን ብለህ ማየትን የሚሻና አሁንም ቢሆን ብቸኛው መፍትሄ ፖለቲካዊና ሰላማዊ መፍትሄ ብቻ መሆኑን መገንዘብ ያስፈልጋል። በመላው ዓለም የሚገኝ የትግራይ ተወላጅ የትግራይን ግዛታዊ አንድነት ለማስጠበቅና ተፈናቃዮችን ወደ ቀያቸው ለመመለስ በሚደረግ ትግል አንድነቱን አጠናክሮ ከህዝቡ ጎን እንዲሰለፍም ፕሬዚዳንት ታደሰ ወረደ መልእክታቸውን አስተላልፈዋል።